1 ሚሊዮን 500 ሺህ አልፎ 1 ሚሊዮን ሰጠው። አዎ በጣም ጃሚ እድሉ ስለተሰጠኝ አመሰግናለሁ። አሁን ሁላችሁንም በማመስገን ነው የምጀምረው። በጣም ደግሞ ከጎኒ የነበሩ ሰዎች በጣም ሁለት ሰዎች አሉና እነዛን ሰዎች ስማቸውን ተጠራሁትም በዲስታይም አንፃር ማለት ጓደኞቼም ናቸው ወንድም እህቶቼም ናቸው። ኡስማን ሰይድ የሚባለው እንደኔ ስደተኛ በቃ ከጎኔ ሆኖ ከስር እየተከተለ የወንድሜ ደስታ ብሎ በሚችለው ሁሉ ሲያደርግ የነበረው ኡስማን ሰይድ የሚባለው ቲክቶክ ላይ ቅድም ገብቶ የነበረው ታውቂዋለሽ። ወንድሜ ከልብ ነው የማመሰግነው። ክበር አንተን በቃ ልጆችህም ዘር ማንዘርም ይባረክ። በቃ በየትኛውም በቃ አላህ ክፉ ነገር አይንካህ። በህርክበት ሁሉ ደስተኛ አላህ ያርግ ብያለሁ። በሚሊዮን ሳይሆን በቢሊዮን ዶላር የምታቃጭ አላህ ያርግህ ኢንሻአላህ። የሙሄ ይሳካል። ሞላ ብሎና 1 ሚሊዮን የሰጠው በቃ ቢሞላም ባይሞላም ብሎ 1 ሚሊዮን ሰጠው። በቃ ጀግና ነህ። ይሄን ጽናትክን ከቀጠልክበት ነገ ትልቅ ደረጃ ያደርሳል። እንግዲህ እኛም ጽናትክን አይተናል። ከዚህ በኋላ የኛን ሰዎች መለመን አያስፈልግም። 500 ሺህ ብር ብቻ ሳይሆን እኔ 1 ሚሊዮን ብር እሰጥሃለሁ። አደራ የምልህ ግን ይሄንን ብር በቀልድ ሳይሆን ለቁም ነገር ነገ ለሌሎች ለብዙ ሰዎች የስራ ዕድል የምትፈጥርበት አላማ ላይ እንድታውለው ብቻ ነው አደራ የምልህ። ከዛ ውጪ ፎንቱን አክሴፕት ያደረግንህም በጣም ብዙ ሰዎች ሼር እያደረጉልን ስለነበረ በጣም ብዙ ሰው የሰራውን ቻሌንጅ ያስጀምረኝ ብለህ የሰራውን ቪዲዮ በጣም ብዙ ሰው ሼር ስላደረገልኝ ከዛ ደግሞ ባለፈ ከእንትን ባለፈ ደግሞ ሼር ከማድረጋቸው ባለፈ ደግሞ አንተም እንድትጠቀም ዋናው ኢቴሽ ዴሊቨሪ የተከፈተው እንደዚህ በስደት ሀገር ያሉ አረብ ሀገር ያሉ እህት ወንድሞቻችንን የስራ ዕድል መፍጠር የነሱን ህይወት መለወጥ ማገዝ ስለነበረ የኛ በጣም ትልቅ ፕሮጀክት ያለን ሶፍትዌር ካምፓኒ ያለኝ አሁን ዴሊቨሪ ካምፓኒ አይደለም ሶፍትዌር ካምፓኒ ዓለማችን የደረሰችበት የቴክኖሎጂ አርቲፊሻል ኢንተለጀንስ ስራ የሚሰራበት ሶፍትዌር ካምፓኒ ያለኝ ሰው ነኝ። ስለዚህ ኢቴሽ ዴሊቨሪ በጣም ኢምንት ነው ለኔ። ቀጣይም ብዙ አሁን ላውንች የምናደርጋቸው በጣም ብዙ ፕሮጀክቶች አሉን። በጣም ብዙ ትርፍ የምናገኝባቸው ለኛ አይደለም ለሀገር ብዙ ለውጥ እንትን የምናደርግባቸውና ለኛ ፎሎ ምንም አይሰራልንም። አክሴፕት ያደረግን ጀስት ፎሎ ለማግኘት ፈልገን ሳይሆን አንተ እንድትጠቀም ዋናው ድርጅቱን አላማችንም የሀገራችን ልጆች መጥቀም፣ ሁለተኛ በጋራ በህብረት በአንድነት ተጋግዞ መስራትን አብሮ መብላት ብቻ ሳይሆን አብሮ መስራትንም ትሬንድ አድርገን ለማምጣት ነው ኢቴሽ ዴሊቨሪን ለመክፈትና ይሄንን ሁሉ ወይ ለመምጣት የፈለግነው የጀመርነው እና ይሄንን ደግሞ እንዲያምኑን ፎሎውን ፈልገ ነው እንዳልሆነ ይሄንን ቻሌንጅ የሰጠንህ እንዲያምኑ አካውንቱን ዲአክቲቭ አድርገን ስንወጣ እንግዲህ ማረጋገጫ ይሆናችኋል ብዬ እንትን አደርጋለሁ። ያው በተግባር ሲሆን ደስ ስለሚል አካውንቱን ዲአክቲቭ አድርጌው ከነገ በኋላ ስለምወጣ ፎሎውን ፈልጌው እንዳላደረኩት እንዲያውቁ 500 ሺህ ብቻ አይደለም 1 ሚሊዮን ነው የምንከፍልህ። እንግዲህ እንኳን ደስ ያለ ቃላት የለኝም ወላሂ ላዚም በቃ እኔ እንጃ። የሚስቱን ሀቅ የሚጠብቅ ሚስቱን የማያጨበረብር ወንድ በጣም ደስ ይለኛል እና እድለኛ ናት እሷም አንተም እድለኛ ነህ። እኔ በተለይ በጣም እኔ እድለኛ ነኝ የምለው እኔ ነኝ በቃ ማለት እሷን ስለሰጠኝ እድለኛ። የሚገርማችሁ ዱባይ ታውቃላችሁ አንዳንድ ጊዜ ባልመቀማመጥ ምናምን የሚባል ነገር አለና ስትመጣ ልታመጣ ስትል ብዙ ነገር ብለዋታል። እሷ ግን በእኔ ኮንፊደንስ ኑሯት በእኔ እምነት ኑሯት ጭራሽ በቃ ይምጣና ሁለታችንም እንስራ ብላ ያለች ልጅ ናት ማለት በእኔ ኮንፊደንስ። እኔም ደግሞ እሷን አላሳፍራትም መቼም ቢሆን ማለት ነው ኢንሻአላህ። እሷን የምን ጊዜ ምኞቴ ከማዳም ቤት አውጥቼ በቤቷ ቁጭ አድርጌ እንደ ንግስት አድርጌ ማኖር ነው የምፈልገው። ታኖራታለህ እናሳያለሁ። ታኖራታለህ በቃ ምንም ችግር የለም።
መሲ አውሩ ማርያምን። መሲም ደግሞ ያው እንዳልከው ላንተ ብዙ ነገር እንትን አርጋለች። ደስታዋን ትግለጽ። የምርኛ በጣም ደስተኞች ነን። አረጋሽ እኔ የዛሬው ቅዱስ ሚካኤል ይሄንን ዜና ስላሰማኝ በጣም ደስ ብሎኛል። ጧት ለፈጣሪ ያመት ነው ሚካኤል ዛሬ ዛሬ ግን እኔ ምን ደስ እንዳለኝ ታውቂያለሽ? ዛሬ እኔ ጋር አስገብቸው ቅድም ያው ወልደ ጊዮርጊስ ስለተናገሩ ከናንተ መካከል ንጹህ የሆነ ሰው አሊን በድንጋይ ይውገረው ብያችኋለሁ። በጣም በኮሜንት ላይ ፍርጃ ሲበዛ ማለትና ቅድም ወልደ ጊዮርጊስ ነግሯችኋል። እኔ ሪከርዱን ሰምቼ ለሐቄ ስለፈረድኩኝ ደስ አሁን ላይ ኩራት ተሰማኝ። ገባሽ ሳሪ? ግን ደግሞ ይሄንን ኩራት ደግሞ እንድንሰማ ደግሞ ያደረገችን እመቤታችን ቅድስት ድንግል ማርያምና ቅዱስ ሚካኤል ናቸው፣ በወልደ ጊዮርጊስ ተመስለው ማለት ነው። ስለዚህ ወልደ ጊዮርጊስ ይሄን ክብር ስለሰጠህን በሄድክበት እውነት ልጅህን ባለቤትህን የረገጥከው ሁሉ ለምለም ይሁን። እመቤቴን ክፉ አይንካክ፣ አይመምክ፣ እንቅፋት አይንካክ። እኔ በቃ አሊ እንደዚህ ተደስቶ ማየት በጣም ፍላጎቴ ነበር። በውስጥ 10 ጊዜ ነው የምጽፍለት አይዞህ አሊ አትጨነቅ ይሞላል ስለው ነበርና ሳይሞላ ግን ጎዶሎህን እንዲሞላ አድርጎልሃልና እውነት ወልደ ጊዮርጊስ ቃላት የለኝ። ለኔ እንዳደረከው ለሳሪ እዚህ ላለነው እንዳደረከው ነው የምንቆጥረውና አሊ ደግሞ በጣም መበርታት አለብህ፣ መጎበዝ አለብህ። እኔ ደስ ብሎኛል። በቃ ከዚህ በላይ ምንም ማለት አልፈልግም። እንኳን ደስ አለህ። የሰው ደስታ የሚያስደስታችሁ ሁሉ እነ ትክክል እንኳን ደስ አላችሁ። አሁን 5200 ሰው አላችሁ። አምስታችሁም ትክክል ነው እያላችሁ ነውና ስለ ትክክሉ ነገ እንሄድበታለን። አሊ ግን ነገ በቃ ነገ ደስ ብሎ ፈታ ብለዋል። በቃ ነገ እሺ በቃ ቀና አድርጓል። ፈጣሪ አላህ ቀና አድርጓል። ስለዚህ እንኳን ደስ አለህ። በቃ በዛ ምክንያት ቀጣውሽ እንደዚህም እንደሆንሽ ማርያምን አላወኩም። ጭራሽ ረስቻለሁ ማርያምን። የሆነቴ ነው ቲጂ ሲሉ ማርያምን ማናት ቲጂ ምናምን እያልኩ አርግና ሰሪ የስራ ደግሞ ካሳ 10000 ድርሃም አለሽ ነገ ቲጂዬ። እንደው መብርሃን እንደው አረጋሽ ትሙት። እኔ በቃ እንደው ዛሬ እንደው ምንም በሆነ አይቆጨኝም። መቤቲን በጣም የሚገባ እንግዲህ ቲጂ ረፊ የምር በጣም የሚገባት ሰው ናት። በጣም ብዙ እኔ ማርያምን ነው የምልህ ቪዛ ማሰሪያ አታ እኔ ሱቄ ወንድ ብቻ ነው ያለው ሴት የለውም። ማርያምን ነው የምልህ ሰሞኑን ራሱ ጌም እንድትጫወት በጣም እንትን እያለን ነበር ታውቃለህ። ሰፖርት እንዲያደርጓት ዛሬ ራሱ ቪዲዮ ሰርች ይላታል። የምር በቃ እኔ እንጃ። እኔ በቃ አንተ በቃ ማርያም አሁን ትክክለኛ ቦታና ትክክለኛ ሰው ስላገኘ በእኔ አይገባኝ። እኔ እውነት በዚህ ልክ እንትን አላልኩም እንዳልኩሽ በወቅቱ ለተወሰነ ጊዜ እንድትቀጣ ፈልጊ፣ ያንን ደግሞ እንድትማር ለራሷ ነው እንጂ ለኔ አይደለም። እኔ የትኛው እኔ ማንኝና ነው ቢህን ያህል እኔ ሰው መጉዳት አልፈልግም። ሰው በእኔ እንዲያዝንብኝ አልፈልግም። እህቴ በእኔ ምክንያት ስለተጎዳሽ እዚህ ልክ ተስፋ መቁረጥ ድረስ ስላደረስኩሽ በጣም ይቅርታ አለ። ይቅር በይኝ እህቴ፣ በጣም ይቅርታ። እኔም እንደ ወንድም መተው ነበረብኝ በወቅቱ በሰዓቱ ትንሽ ከፍቶኝ ስለነበረ ነው። ይቅርታ አድርጊልኝ። እንግዲህ ነገ በ10,000 ብርሽ በደንብ እቃ ምናምን አስገብተሽ ልብሶችን ምኖችን በደንብ እንትን አድርጊና አክቲቭ አድርገሽ ስራሽን ስሪ። በደንብ በምችለው ሁሉ አገዝሻለሁ። ለዓለም ህይወትን በደስታ ኑር። ልጄና ልጅ አስቀምጬ ያለው ቲጂ በጣም ተከፍታ ቅድም አጋጣሚ ሆኖ በቲኬት ምክንያት ነው ያወራነውና ቲጂ ስራ እንዴት ነው በሚለው ምናምን አንስተን በቃ ስራ እኮ ተዘጋ ምናምን ብላ በጣም ነው ያዘንኩት። በጣም ነው ያሳዘነችኝ። በጣም ማከብራት እናት ነች። ከድሮም ነው ማያት ቤተክርስቲያንም ማግኛት አለውና ስራዬም በቃ እንደዚህ ሆነ። ብርም እጄ ላይ በቃ ሁሉ ነገር እያጠረኝ ነው። በቃ የማረገውን ነገር አጥቻለሁ ምናምን። እኔ ማንንም ሰው ይሁን አናግራቸዋለሁ። እመቤቴን እንደዚህ ነው ያለ። እሱን ራሱ ቢሆን ቁጥሩን ፈልጌ አፈላልጌ ዲሊቨሪዎቹ እኔ ጋር እየመጡ ነው። ደውዬም ቢሆን አናግራዋለሁ ምናምን ብያው አጋጣሚ ይሄንን አጋጣሚ ሳገኝ በዚሁ ተናገርኩኝ እንጂ እሱን ቀጥታ በውስጥም ቢሆን ላናግር ነበር እና በጣም ደስ ብሎኛል ወንድሜ። እግዚአብሔር አምላክ ጨምሮ ጨማምሮ ይስጥህ፣ ዘርህን ያብዛ። በጣም ደስ ብሎኛል። ቲጂዬ እንኳን ደስ አለህ፣ እንኳን ደስ አለሽ ወንድሜ። አንተም በመስጠት ውስጥ ደስታ አለ። ሰዎች ሲደሰቱ በአንተ ምክንያት በዛ ደስታ ውስጥ አንተም ትደሰታለህና
እድሜ ልክህን ደስታን እንጂ ሀዘንን አትይ። ማርያምን በጣም ደስ ብሎኛል። በጣም ነው የማመሰግነው። ሳሪ አንቺም ይህንን ጉዳይ አንስተሽ እነሱን አንድ ስላደረግሽ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሊ ያንተን ደስታ የደስታ ዘመን ይቀጥል። ረጁን እንረባረብላት። አሁን ተረኛዋ ረጁ ነች። እናመሰግናለን። በቄ ያው ቲጂ ብርልን አስታራቂ አንጣ እንደዚህ የእህቶቻችን የወንድሞቻችንን እንባ የሚያብስ ሰው አያጥፋብን፣ ይኑሩልን፣ ሁልጊዜም ሰጪ ይሆኑልን። እንግዲህ አሊ ነህ የመጨረሻ የምትናገረው። ከዛ በኋላ እንግዲህ ያው እንትን እንላለን ማለት ነው። ወንድሜ እንደፈለግኩና 3 ሰዓት ተናገር። እሺ ወንድሜ እንደምትፈልጉና 3 ሰዓት ተናገር። እንግዲህ 1 ሚሊዮን ብር ተሰጥቷል። ቤት ከፍቼ ነው ብዙ ነገር እንደምታየው አመሸው። ስንት ነገር አለ። ያው እንትን ስለሚው ወንድሜ ተናገር 3 ሰዓት ችግር የለም። ብሩ ሲሰጥ ከዛ በፊት ግን ቲጂዬ እንኳን ደስ ያለሽ። ዛሬ ሁለት ደስታ ተናገር የኔ ቆንጆ። አዎ ተናገር። ሁለት ደስታ ነው ያለን፣ የአሊና የቲጂዬ ደስታ ነው ያለው። ሁለታችሁም እንኳን ደስ አላችሁ። ይሄ